ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ማቀዝቀዣ ውስጥ ታጅሎ የከረመውን የሰላም ቦርድ ዕቅዳቸውን ማንቀሳቀስ ጀመሩ። ሐማስንና ሌሎች የጋዛ ታጣቂዎችን ትጥቅ የሚያስፈታ ታሪካዊ ስምምነት ሲሉ ሞሽረውታል። በኢራን ተፋላሚ፣ በዩክሬን የእብድ ገላጋይ፣ በጋዛ ደግሞ ማለፊያ ሽማግሌ ሆነው የቀረቡት ፕሬዚደንት ዶናልድ ትራምፕ ትሩዝ በተሰኘ የማኅበራዊ ሚዲያ ነጋሪታቸው ሲጽፉም ዛሬ የሰላም ቦርድ ሐማስና ሌሎች የጋዛ ታጣቂ ቡድኖች ሙሉ በሙሉ ትጥቅ የሚፈቱበት ታሪካዊ ስምምነት ደርሷል ብለዋል። ይህም ለዘላቂ ሰላምና ደህንነት እመርታዊ እርምጃ ነው ብለዋል። ይሁንና የፕሬዝደንቱን የምሥራች ተከትሎም ሐማስ እስከ ትናንት ድረስ ምስር ብሎ የሚል ምላሹን ገና አልሰጠም። ይሁንና የፍልስጤም እስላማዊ ጂሃድ ንቅናቄም ዛሬ ከነጋ በሰጠው አስተያየት የተባለው ስምምነት መግለጫ ትክክል አይደለም በማለት ፕሬዚደንቱ ስተዋል ሲል ሞግቷል። እስላሚክ ጂሃድ የተኩስ አቁም ስምምነቱ አካል ነው። አንድ የሰላም ቦርዱ ባለሥልጣን ሐማስና ሌሎች ነፍጥ ነቅናቂ አንጃዎች መሣሪያዎቻቸውን ለኮሚቴው ያስረክባሉ ብለዋል። እንደ ፖሊስ ኃይል የታጠቋቸው መሣሪያዎችን መጀመሪያ፣ ቀጥሎ ደግሞ የራስ መጠበቂያቸውን ያስረክባሉ ይላል። የፕሬዚደንት ዶናልድ ትራምፕ ባለብዙ ገጽ የሰላም ዕቅድ የጋዛ ጦርነትን ለማክተምና የባለሙያዎች መንግሥት ለማቋቋም በሚያደርገው ጥረት ሐማስን ትጥቅ ማስፈታት ቁልፉ እርምጃ ነው። አሸማጋዮች ለዕቅዱ ተፈጻሚነት ሐማስ ትጥቁን እንካችሁ ብለውም ከዋሻው ስር ጠቅሎ በመውጣት የዕቅዱ ሳንካነቱን እንዲያከትም ሊደራደሩት ሲጣጣሩ ቆይተዋል። ይሁንና ይላል ዘገባው፣ ሐማስን በመጨረሻው ቆጠራ እንደተፈለገውና እንደተጠበቀው መሣሪያውን ጣጥሎና ኮዳጅ በርናውን አውላልቆም በሲቪል ልብስ ብቅ ይላል የሚለው ተስፋቸው አጠራጣሪ ነው። ይሁንና የጋዛ የሰላም ቦርድ ኮሚቴው ሹም ተስፋቸውን መናገር መርጠዋል። ይህ ተግባራዊ ከሆነ ከሐማስ ትከሻ የሚወርዱ መሣሪያዎች ከተሰበሰቡ የሽግግሩ ባለሥልጣን ሥልጣኑን ይቆጣጠራል። ሐማስም ከሥልጣን ማዕዱ ይርቃል። የእነዚህ ሁሉ ድምር ውጤት ለፍልስጤም ሕዝብ የፖለቲካ አድማስ ያለውን ተስፋ ይለኩሰዋል ብለዋል። ሐማስ በወሩ መጀመሪያ ሳምንት ከባቢ በጋዛ የነበረውን የመንግሥትነት ሚና እንደሚያከስም ማስታወቁ አይዘነጋም። ይሁንና ሐማስ መንግሥትነቱን ሲሰናበት አብሮም ትጥቆቹን እንደሚሰናበት አልጠቀሰም ነበረ። ይህንን ተከትሎ የጋዛ የሰላም ቦርድ በኤክስ ገጹ ሐማስ ለመጀመሪያ ጊዜ በእጆቹ ያሉትን መሣሪያዎች ሁሉ እርም ብሎ ሊያስረክብ ለሚያስችል ተግባራዊ ዕቅድ ቆርጧል ብሏል። አሁን በእስራኤሉ ዘ ታይምስ ኦፍ እስራኤል ጋዜጣ ላይ እንደቀረበው ሰፊ ዘገባ ደግሞ የሰላም ቦርዱ ሐማስ ሙሉ በሙሉ ትጥቁን የሚፈታበትን ስምምነት መደረሱን አብስሯል። የሐማስ ሙሉ በሙሉ ትጥቅ መፍታት ስምምነት የተደረሰው ትናንት ግብፅ ውስጥ ከሐማስ ከሰላም ቦርዱና ከመካከለኛው ምስራቅ ሽማግሌዎች ግብፅ፣ ኳታርና ቱርክ በጋራ ባደረጉት ስብሰባ ነው። ይሁንና አንድ የእስራኤል ባለሥልጣን የሰላም ቦርዱ ባለ 15 ነጥብ ትጥቅ የማስፈታት ዕቅድ ኢየሩሳሌም፣ መላ ጋዛ ሙሉ በሙሉ ከማንኛውም ትጥቅ ነጻ ትሁን የሚለውን ጥያቄዋን አያሟላም ብለዋል። በዚህም የተነሳ ፕሬዚደንት ትራምፕ እሰይ ስለተሰመረ በሚል ሰላም አብሳሪነት መንፈስ ያወጡት መግለጫ እንደምን ወደፊት እንደሚቀጥል ግልጽ አይደለም ብሏል ዘገባው። ትራምፕ በመግለጫቸው ስምምነቱ ጋዛ በመጨረሻ የፍልስጤምን ሕዝብ ለመርዳት ከሰላም ቦርዱ ጋር በቅርበት አብሮ የሚሠራ አዲስ የፍልስጤም መንግሥት የሚመሠረትበት ቁልፍ እርምጃ ነው። በተመሳሳይ ሁኔታ እስራኤል ለሽብር ጥቃቶች ምሽግ የነበረው የጋዛ ሁኔታ ጸድቶ እፎይ ብላም የሚገባትን ደህንነት የምታገኝበት ነው ብለዋል። ሲቀጥሉም ይህ ለሰላም ዕቅዱ ተግባራዊነት ዋናው የማዕዘን ድንጋይ ነው። ስምምነቱ በጥንቃቄ በምዕራፍ ይከናወናል። ትጥቅ ማስፈታቱ እንደተጠናቀቀ
የእስራኤል ኃይሎች ለቀው ይወጣሉ። በእግራቸው ዓለም አቀፉ አረጋጊ ኃይል ገብቶ አዲስ ከሚመሠረተው የፍልስጤም ፖሊስ ኃይል ጋር አብሮ እየሠራም በሂደት የፖሊስ ኃይሉ ለጋዛ ነዋሪዎችና ጎረቤቶቿ ደህንነት ኃላፊነቱን እንዲረከብ ያበቃዋል ይላል። ትራምፕ ሰፊውን መግለጫቸውን ሲያራዝሙም ከዛሬ 1 ዓመት በፊት የፋመ የጋመ ውጊያ እየተካሄደ ሰብአዊ ቀውስ ተፈጥሮና ታጋቾች በአስከፊ ቁጥጥር ስር ነበሩ። ከዛ ሁኔታ ወጥተን ብዙ ተራምደናል፣ ገና ብዙ ሥራ ቢቀረንም ብለዋል። ፕሬዚደንቱ አሸማጋይ አገራትንም አመስግነዋል። ሲለጥቁም ከጋዛ ምድር ኦክቶበር 7 መስከረም 26 የመጣው አይነት አደጋ ዳግም ራሱን እንዲገነባ አይፈቀድምለትም ብለዋል። በትምህርት አንክሮ በዚህ ስምምነት ጋዛ ሕዝቡን በሚያገለግል መንግሥት እጅ ትገባለች ሲሉ አክለዋል። እስራኤል ስምምነቱም ጥያቄን በበቂ አይመልስም የሚል ቅሬታዋ አሳስቧል። ኢየሩሳሌም እንደምትለው ጥያቄዋ ከወስፌ ከመርፌና ከምላጭ በስተቀረ የሚወጋም ሆነ የሚቆርጥ ምንም አይነት መሳሪያ ከጋዛ ይጽዳ እንደማለት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ጉዳይ ለሰላም ቦርዱ ልዩ መልእክተኛ ለቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር አንስተውላቸው እንደነበረም ተጠቅሷል። በጉዳዩ ላይ የተናገሩ ስማቸው ያልተገለጸ የእስራኤል ባለሥልጣን ሲያስገነዝቡም የእስራኤል ጦር ሐማስ ትጥቁን ተገፎና ሰርጧም ሙሉ በሙሉ ከማናቸውም የትጥቅና ታጣቂ እንቅስቃሴ ሳትጸዳ በፊት ከጋዛ ውስጥ ከሚገኝበት ቢጫ መስመር ይዞታው አይወጣም ብለዋል። እቅዱ እንደሚጠይቀው ሐማስ በ8 ወራት የቀስ በቀስ ሂደት ለጋዛ አስተዳዳሪ ብሔራዊ ኮሚቴም ትጥቆቹን በሙሉ 1-2 ብሎ ቆጥሮ ያስረክባል። የጋዛ አስተዳዳሪ ብሔራዊ ኮሚቴ ማለት ሐማስን በመንግሥትነት የሚተካውና በሰላም ቦርድ የበላይ ጠባቂነት ጋዛን የሚያስተዳድረው ከባለሙያዎች የተውጣጣ መንግሥት ነው። ጋዛ ውስጥ የሚሰማሩበት ጊዜ ገና ባይቆረጥም በምህጻረ ቃል አይኤስኤፍ የሚባለው ዓለም አቀፋዊ አረጋጊ ኃይልና የፍልስጤም ፖሊስ ሂደቱን እንዲያግዙ ይደረጋል። እስራኤል ያስታጠቀቻቸው ጸረ ሐማስ ሚሊሻ ቡድኖችም እንዲሁ ትጥቃቸውን እንዲያስረክቡ ይደረጋል። ከዚህ ጋር ተያይዞ ፍልስጤማውያን የግል መጠበቂያ መሣሪያዎቻቸውን በሽያጭ መልክ የሚያስረክቡበት ፕሮግራምም ይዘረጋል። ይህንን ሙሉ በሙሉ የሚፈጽሙ የሐማስ አባላት አጠቃላይ ምሕረት ያገኛሉ። የአረብ ዲፕሎማቶች እንደሚሉት አንድ የአረብ ዲፕሎማት እንዳሉት ሐማስ ትጥቅ ፈታ የሚለውን የሰላም ቦርዱን ሐሳብ የተቀበለው እንዲህ ማድረጉ ኳሷን ወደ እስራኤል እግር ስር ስለሚያንከባልላት ነው። የአረብ አጋፋሪ ሽማግሎችም